አዎ ልጆቼ እንዴት እንደምታደርጉ አላውቅም። ወይ ነገ ካልወጣችሁ አሁን አትደርሱ። ሩቅ ነው? አዎ ሩቅ ነው። ነገ በሌሊት ከተነሳችሁ ትደርሳላችሁ። እሺ አባባ እናመሰግናለን። ግን አደራ እንዳልኳችሁ አድርጉ እሺ? ምን ብላል ጋሼ? ምንም ነገሩ እስከሚሳካ አይነገርም፣ በአፍ ይሄዳል ይባላል። ለቅርብም ሰው ቢሆን አይደል አባባ? አዎ ለክፉም ለደግም ለወዳጅም ለጠላትም አይነገርም ይባላል። ሰምተሻል አይደለ? እኔ ወሬኛ ነኝ እንዴ? ለዚያ ነፈዝ እንዳትነግር። አንተ ነፈዝ። እሺ አትጣሉ ልጆቼ። በእርግጥ የፍቅር ነው የሚመስለው ጸባችሁ። የፍቅር ነው አባባ። ሽማግሌ ለሷ ስልክ እርሶም ሽማግሌ ይሆነኛል። እርሱ ሲያድርሳችሁ እንጂ ምን ገዱኝ። እንሄድ አይደለ? በሉ ደህና ዋሉ። ወያን እኔ ልጅ እቺ ልጅ እንትን ቀልብን ወሰደችው ወረቀቱን ሳትወስድ። ቦታውን አወቃችሁት? አዎ አድራሻውን አውቀናል። ነቴ እንኳን ደስ ያለ። የአባዬ ሚስት የት እንዳለች አውቀናል። አንቺ እሱ እኮ ፍቅረኛዬ ነው። ሁሉን ነገር የማወቅ መብት አለው። እሺ ምንም አልደብቅም። አረ እጅ ለእጅ ተያይዛችሁ ስትሄጂስ? እኔ አሁን የመጣሁት አባዬን ይቅርታ ልጠይቅ። አባዬ በጣም ይቅርታ አድርግልኝ፣ ይቅር በለኝ። አንቺ ግን ሁሉ አስመጥተህ እናቷን ይዛ እንድትመጣ አድርግ በፍጥነት፣ አስቸኳይ። ሰላም ውድ ቻናል ቤተሰቦቼ አስቱኔ ዛሬ ደግሞ በሌላ ቪዲዮ መጥተናል። ተወዳጅ የትሁት ድራማ ዛሬ ምን ተፈጠረው የሚለውን አብረን እናያለን። እስከ ቪዲዮ እስከ ጋር አብራችሁን ቆዩ። ናቲ እንግዲህ ተመስገን ናቲ የአባዬን ቀድሞ ብስት እሱ እንዳገተው ሰማ። በዛ የተነሳ እገልሃለሁ ምንድን ነው የሰማው ብሎ ስጠይቀው ምንድን ያልኩ ለምንድን አንተ ጤና የለም እንደ የምትከተለኝ ስል ናቲን እጅግ በጣም ይናደድና ይበሳጫል። ተመስገን ይህን ሲሰማ አንተ ነበር ስትጫወትብኝ የነበረው በጣም ታሳፍራለህ፣ እናም ያገትኩ አንተ ነው ማለት ነው በማለት እጅግ በጣም ይበሳጭና ይናደዳል። እና ይህን ሲሰማ ተመስገን በጣም ደነገጠ። ምክንያቱም ናቲ በጭራሽ የአባዬን ቀድሞ ሚስት ያግታል ብሎ በጭራሽ አልጠበቀም ነበር። አባዬ ጋር ስታስመስል ነበር ማለት ነው። የቀድሞ ሚስቱን አግታ ሁሉ ነገር ለአባዬ እነግራለሁ፣ ለአባዬ የምትናገር ከሆነ የአባዬን ቀድሞ ሚስት እስከ ጭራሹ ብትረሳው ይሻላል በማለት ይነግረዋል። እና እየተጫወትክብን ነበር ማለት ነው በማለት እና ትሁት ናቲን እየተጫወተብን እንደሆነ ነገራት። ትሁት ናቲን ዝም ብለህ ስሙን አታጥፋ፣ አንተንም ደግሞ እጅ እንዲይዝ ያስገደድከኝ እና እውነት አለው ስትል ትበሳጨዋለች። እና የቀድሞ የአባዬ ሚስት ናቲ እንዳገተው በጆሮ ይሰማ እና በፍጥነት ይዛ እንዲመጣ ብሎ ስልክ ስደውል ጆሮ ይሰማ ብሎ ሲነግራት ትሁት በጭራሽ ናቲ እንደዚህ ላረግ አይችልም ስትል ስትከራከር ነበር። ወደድሽውን ጠላም ናቲም እንደዛ አድርጓል በማለት ይነግራታል። ነገር ግን ትሁት አላምናትም። አባዬ ግን አያደርግም ብዬ አልጠራጠርም፣ እንደማያረግ እርግጠኛ ነኝ። ናቲ በጣም ተበላሽቷል፣ ልክ እንደ እናቱ ክፉና ጨካኝ እየሆነ ነው ስል ይነግራል። ተመስገን ለአባዬ ሲነግሩ ናቲ የሰማሁት ነገር እውነት ነው ብሎ ስጠይቀው ነበር። አባዬ አንተ ላይ እንደዚህ ያደርጋለሁ ቀድሜ አግኝቼ ሰፕራይዝ ላደርግ ፈልጌ ነው እንጂ አግቼ የጎዳሁት ነገር አልነበረም። ነገር ግን ቀድሜ እንደማገኘው እርግጠኛ ነበርኩ እና ቀድሜ ለማግኘት ነበረ ያሳመንኩ ብሎ ነገረው። እና ቢሆንም እንደዚህ ስንገላታና ስንሰቃይ እያየ እነሱም ገጠር ለቅጠር ስንከራተቱ ያወክ እንዴት ይህንን ታደርገዋለህ? ትደብቃለህ? ትሁትም ናቲ ላይ እጅግ በጣም ትበሳጭና ትናደዳለች። በጭራሽ አንተን አላቅም ማለት ነው ታውቃለህ፣ የማቅ መስሎኝ ነበር፣ ነገር ግን የማቅ ናቲ አይደለህም እና እንዴት እንደዚህ ታደርጋለህ? ታውቃለህ ከልቤ ነበረ የምወድ እናንተ ማግባት ነበረ ማስበው፣ ፍላጎቴን በሙሉ ገደል ከተትከው። አሁን ግን በጭራሽ አይንክ እንኳን ላይ ካልፈልግም እንኳን ላገባ ቀርቶ ጭራሽ ላይ ካልፈልግም ስትል ስትነግረው
ተመስገን ግን ይህንን አጋጣሚ እጅግ በጣም ደስ ይሏል። ምክንያቱም ያ ልጅ እንደማይሆንልሽ ደጋግሜ ነግሬሽ ነበር። በጣም ውሸታምና አስመሳይ እንደሆነ እኮ መጀመሪያም ትሁት ነግሬሽ ነበር። አንቺ ነሽ አልሰማም አልሽኝ እንጂ ስል ይነግራታል። አይ በጭራሽ ናቲ እንደዚህ ያደርጋል ብዬ አባዬ አሁንም ቢሆን ተመስገን እየዋሸ ነው የሚመስለኝ እንጂ ናቲ እዚህ ድረስ ይሄዳል ይህን ይዋሻል ብዬ ማመን አልቻልኩም ስትል ትነግረዋለች። እና ወደድሽም ጠላሽም ትሁት አንቺ የእኔና የእኔ ብቻ ነሽ፣ እኔም ብቻ ነው የምታገቢ የምትወጂም እኔም ብቻ ነው በማለት ይነግራታል። እሷ ግን በጭራሽ እንደማይሆን ደግማ ብትነግረውም ነገር ግን እውነቱ ይሄ ነው ብሎ ይነግራታል። እና በጣም ትበሳጭና ትናደዳለች። እየተፈጠረ ያለው ነገር ምን እንደሆነ ባላቅም ግን ሁሉ ነገር ገደብ አለው፣ ያሳፍራል ስትል ትናደዳለች። እና እውነቱ እንግዲህ ይሄ ነው ብላ እየነገረችው ነበር። ተመስገን ይህንን አጋጣሚ ተጠቅመው የአባዬ ቀድሞ ሚስት የት እንዳለች ትነግረኛለህ፣ አለዛ እመነኝ እገላለሁ ስል ይዝትበታል። እና ስልኩን ይቀማና የአባዬ ያለችበት ወደዚህ ይዞ እንዲመጡና ቦታውን እነግራቸዋለሁ በማለት እንድናገር ያስገድዳል። ትሰማኛለህ? ይህንን ስላደረግ ትሁትን የምታገኝ መስሎ ከሆነ በጣም ተሳስተሃል። እመነኝ ትሁት ይህንን ነገር ከሰማችሁ ዞር ብላ ወይም ቀና ብላ እንኳን አንተን የምታይ አይመስለኝም። ምክንያቱም በጣም ነው የምትጠላክ። እሷን የአባዬን ቀድሞ ሚስት ለማግኘት ከመጀመሪያም ስትለፋ የነበረ እሱ ነው። አባዬን ደስተኛ ለማድረግ ስትጥር ነበር። አባዬ ሞተችብኝ ብሎ ሳይለቅስና ብዙ ስቃይ የነበረው ሚስቱን አንተ መደበቅን ስሰማ እዛ አካባቢ ረደም ቀዩ እንኳን አያደርስም። እመነኝ ያንተ የመጨረሻ ነው ብሎ ይነግረዋል። መቼም እንደማትናገር ተስፋ አደርጋለሁ ስል ቃል ገባኝም። ለምንድን ነው የምደብቀው? አሁን የአባዬ ሚስት የት እንዳለችው እጄ ላምጥተህ ትሰጠኛለህ፣ አለዛ ግን ሁሉ ነገር እንደምናገር 100% አረጋግጥላለሁ ስል እመነኝ እገልሃለሁ ተመስገን እመነኝ እገልሃለሁ። አንተ ትሁትን ከኔ ከምትቀማኝ ሞትን እመርጣለሁ፣ እሞታለሁ ስል ይዝትበታል። አንድ አይደለም 10 መሞት ትችላለህ፣ በጣም ታሳፈርና ወራዳ ሰው ነው ብሎ ይጨውበት ጀመረ። አባዬ ሁለቱም በጣም አበሳጭቶኛል፣ ምን ማድረግ እንዳለብኝ አላቅም ስትል ትሁት ትናገራለች። እባክሽ ትሁት ለማንኛውም ተረጋጊ ብሎ ይነግራታል። እና ተመስገን አባዬን አግኝቶ ማውራት ወሰነ። አባዬ አንተ መሄድ የለብም እኔ ራሱ እጄ አጣርቼ እመጣለሁ ስል ይነግረዋል። እና ያለውን ነገር እኔ አጣርቼ ያለችበት ቦታ አሳውቃለሁ እና እባክህ እናቴን እንደዛ ማድረግ አልነበረብን ስል አባዬ ይቆጣል። አባዬ እኔ እኮ ያቃጠርኩ መስሎት ነው እንጂ እኔ ምንም ነገር አላደረኩም፣ ለትሁት የነገርኩት መስሎት ነው እሱ እንደዛ ሲዝትብኝ ነበረው። እኔ እኮ ወንድ ነኝ አባዬ እንደዛ አላደርግም ስል ይነግረዋል። እና አባዬ ስታገሱ ዝም ስለው የፈራሁት መስሎታል። ስለዚህ ከአቅሜ በላይ የሆነ ለዛ ነው ስል ይነግራል። ቢሆንም ሁለታችሁም ጸባያችሁን እየለካችሁ እንደሆነ እና እያጠናችሁ እንደሆነ ነገረችው። እና ቢሆንም አባዬ ምን ማድረግ አለብኝ? በጣም ተፈታተነኝ፣ ትዕግስቴንም አሳጣኝ ስል ይናገራል ማለት ነው። ቢሆንም ልጄ ለመረጋጋት ሞክር፣ እንደዛ አትሆን፣ ስሜታዊም አትሆን ብሎ ይነግረዋል። ቢሆንም ግን እጅግ በጣም እየተበሳጨ እንደሆነ ተመስገን ናቲን እደውልና እናቱን እሷን ማግባት የለብም ልጅ አላት፣ ለምን አንድ ልጅ አይደለም 11 ልጅ አይኖራትም፣ በጭራሽ መሸነፍ አልፈልግም፣ ስለዚህ እኔ ነኝ ማግባት ስል ይዝታል። ቢሆንም ልጄ ዋክቶ ብትሎም በጭራሽ ለምን አለሜቶ ብትሎም እሱ ግን መስማት እንደማይፈልግና እስከ መጨረሻ እንደሚወዱም ጭምር ይነግራታል። እና ትሁትን መቼም አይቶ መቼም መሸነፍ እንደማይፈልግም ደጋግሞ እየነገረው ነበር። ነገር ግን እናቱ እባክህን ተወኝ ነገር ብላ ብትለምን ነው እሱ ግን አልተውም ብሎ ናቲን አጠፍቻለሁ ትሁት እባክሽን ይቅር በይኝ ብሎ እግሩ ስር ተደፍቶ ትሁትን ይቅርታ ጠየቃት። እና ተመስገን በዛ ይናደዳል። እና ሰላም አወረዱ ትሁትና እና አባዬ እባክህን አንዴ ላወራክ ፈልጋለሁ ብቻን ብሎ ይነግራል። ለምን እዚህ ማውራት ለምናችንም አባዬ እባክህ ብሎ እንግዲህ ብቻ ወጥቶ ተመስገን የነበረበት ቀጠሮ ይሄዳል ማለት ነው። እና አባዬ እንግዲህ ፋዘርን የአባዬን ቀድሞ ሚስት የማውቀው ወይ ደግሞ እንሳቸው ለማግኘት ወደሱ አንተ ልጅ በአንዴ እኮ ሀብታ ማረከኝ ብዙ ገንዘብ ስጠኝ በማለት እያመሰገነ ነበር። አረ ፋዘር ምንም የሚያደርጉት ነገር የለም፣ እርሶም ራሱ ከተማ መጥቶ ሰው ነበር አታቱ፣ ስለዚህ ይሄ ለእርሶ ምንም ማለት አይደለም በማለትና ያለችበት ቦታ አድራሻ እንደማያገኙና ሳገኙ እንደሚወስዱም ጭምር ይናገር ጀመረ። ምንም ቢፈጠር ሁሌም ከጎኑ እንደሆነም ጭምር እና እሱም እንደሚደግፋቸውም እየነገረ ነበር። ከዛ እሺ
ነገሩን በምስጢር መያዝ ያለባቸው ብሎ ስለነገረ እና እሺ አባዬ እሺ ማዘር እሱ ያሉትን ነገር እናደርጋለን ነገሩን በምስጢር እንይዛለን ስል ይናገራል። እና ነገር ግን ትሁት ቸኩላ ለተመስገን ለናቲን ሁሉ ነገር ለማናገር ቆርጣ ተነሳች እና አላስቻላትና ለተመስገን ለናቲ ሁሉ ነገር ስትነግረው ትሁት ተመስገን እጅግ በጣም ይበሳጫል እና ተመስገን ናቲ እየተጫወተባቸው እንደሆነ ለአባዬም ቀድሞ ቢነግረውም ነገር ግን ናቲ ምንም ነገር እንዳላደረገና የአባዬ ቀድሞ ሚስት የት እንዳለች ለመፈለግና ለማግኘት እየሞከረ እንደሆነ ለማሳመን እየጣረ ነበር። ነገር ግን ተመስገን ውሸቱን እንደሆነ ለመናገር በሞከሩም ነገር ግን ለትሁት ሆነ ለአባዬ ምንም ነገር የምትናገር ከሆነ በጭራሽ ያሰብኩ አይሳካልም ሲል ይናገራል። እና ትሁት እኔ ሰርፕራይዝ ላደርግሽ ነበር የፈለግኩት የአባዬን ቀድሞ ሚስት የት እንዳለችው ካወቅኩት ትንሽ ቆይቻለሁ። ነገር ግን ተረጋግታ እዚህ ድረስ እንዳመጣ ቤት ድረስ መጣ እናንተን እንድታገኝ ወይም ደግሞ ሁላችሁም አንድ ላይ ሰርፕራይዝ ላደርግ ነበር ያሰብኩ እንጂ እሱ እንደሚያወራ በፍጹም አይደለም ብሎ ይነግራል። ለማንኛውም ምንም ነገር መስማት አልፈልግም። አሁን ግን የአባዬ ቀድሞ ሚስት እንድታመጣውና እንድታሳየኝ እፈልጋለሁ ብሎ ይነግራታል። ነገር ግን ተመስገን እየተጫወተብሽ እንደሆነ ጭምር እየነገራት እሷን ለማናደድ በመክሩም ትሁት ግን ናቲ ላይ እጅግ በጣም ትበሳጭና ከናቲ ጋር እስከ መጨረሻ ለመቆራረጥ ይወስናሉ። ናቲን ድጋሚ ማየት እንደማትፈልገውና ካሁን በኋላ ላይ ካልፈልግም ጥፋልኝ ብላ ብታባረውም ናቲ ግን መቼም ተስፋ እንደማይቆርጡና መቼም እንደማይሸነፍ ጭምር ቢነግራቱም ትሁትን በግድ አስገድዷት ቤት እንደሚያስቀምጥ ይነግራታል። ሳትወድ በፍቃድ እንድትወጂኝ ነግሬሽ ነበር፣ ወድሽ ነበር። አሁን ግን በዛ ታንካሲስ እኔ በህይወት እያለ እሱ ሲወስድሽ ማየት አልፈልግም። ታምር ብፈጠር የእሱ እንድትሆኚ በጭራሽ አልፈልግም። አባዬ ትሁት የኔና የኔ ብቻ ነው። መቼም ተመስገን ብትመርጦም ነገር ግን ታዳላለ። ስለዚህ ትሁት ግን መቼም የእሱ አትሆንም። እኔ በህይወት እያለ ምናልባት እኔን ገሎኝ ከሆነ የሚወስዳት ይችላል። ግን እኔ በህይወት ካለ በጭራሽ የእሱ ልትሆን አትችልም በማለት ይዝታል። ናቲ ሁሉ ነገሩ ተቀየረ፣ ስሜታዊ ሆነ። ትሁቴን ለማግኘት መልፋቱ እንዳለ ሆኖ ነገር ግን እያደረገ ያለው ነገር እጅግ በጣም ከባድ እንደሆነ እየነገራት ነበር። ናቲ እጅግ በጣም ተቀያየረ። ትሁቴን ለማሳመን በሞክሩም ትሁት ስሜታዊ በመሆን በቃ ብቻዬን ተወኝ፣ ድጋሜ ላገኘህ ላናግረህ አልፈልገውም ብትለው እልቁንስ ናቲ የመሆን ነገር ለማድረግ ይወሰነ። ትሁትን አግቶ ወደ ቤት ለማስገባትና ከእሷ ጋር ለመሆን ትሁት አሁን ተናድሽብኛል አውቃለሁ፣ ግን እንደምትወጂኝ አልጠራጠርም። ግን አሁን ስሜታዊ ስለሆንሽና ስለተናደርሽብኝ ነው እንጂ ትወጂኛለሽ። ግን እባክሽን አንድ ድል እንድትሰጪኝና ከአንቺ ጋር እንደሆን ብቻ ፍቀጂልኝ። ያለውን ነገር አጥፍቻለሁ፣ እውነት ነው፣ እባክሽን ይቅር በይኝ ብሎ ይቅርታ ቢጠይቃቱም ነገር ግን ትሁት በጭራሽ ካሁን በኋላ ልታየውና ልታናግረውም እንደማትፈልገውም ደግማ ብትነግረውም ነገር ግን እሱም በጭራሽ እንደማይተዋትና እስከ መጨረሻ እሷ እንደመወዳትና ከጎኑ እንደሚሆንም ጭምር ብነግራትም እሷ ግን መስማት እንደማትፈልግና የአባዬ ቀድሞ ሚስት ለማግኘት ከተመስገን ጋር የሚሄድበት ቦታ የለም። አድራሻ የተሰጣቸው ቦታ ፍለጋቸው ቀጠሉ። የአባዬን ቀድሞ ሚስት ለማግኘት ነገር ግን ናቲ ስራ ብሎ ስላገታት በጭራሽ ላገኛት አልቻለም። ስለዚህ እሷ የሄደችበት እንደሄደችው ሲነገራቸው እና ተመስገን የተጠራጠረው ነገር ልክ እንደሆነና እና ናቲ እንዳገታትም ጭምር ለትሁትም ነግሯት ስለነበረ ትሁት ግን ናቲ በጭራሽ እንደዚህ አያደርግም ብላ ራሷ ስላሳመነች እና ወይ እንደ አጋጣሚ ሴትዮዋ እንደታገተች ሲነግሯት ይህንን ማመን አልችልም። ታዲያ የሆነ ባለፈው እንደውም የመጣሁት መንገድ ላይ አሳየን ብዬ የማውን አቅጣጫ ያሳየ ሰውዬው እንዳገታትና ይዟት ወደ ከተማ እንደገባ ሰማ ብሎ ይነግራታል። ትሁትም ለአባዬ አድራሻን እንዳገኙና ሄዶ እንደሚፈልገው ቢነግረውም ነገር ግን ናቲ ይህን ሲሰሙ በአስቸኳይ ይዛችሁ እንድትመጡ ፈልጋለሁ ሴትዮዋን እያለ መጫው ጀመረ። ትሁትም ግራ ተጋባች። ምክንያቱም ናቲ ይህንን ያደርጋል ብዬ በጭራሽ መጠርጠር አልችልም። ናቲ እኮ ፍቅረኛ ነኝ ተመስገን፣ ስለዚህ ሁሉ ነገር ማወቅ አለበት ብላ ለናቲ የአባዬ ቀድሞ ሚስት ያለችበት አድራሻ እንዳገኙ ስትነግረው ለዛ ነበር እጅ ለእጅ ተያይዘሽው የሄድሽው። ለማንኛውም አሁን የመጣው እናንችን ለማናገር ሳይሆን
አባዬን ይቅርታ ለመጠየቅ ነው ሲል ይነግራታል። አባዬን ይቅርታ ይጠይቅና እንደውም ተመስገን ተከትሎት እሱ የሚያደርገው ነገር ስለሰማው እጅግ በጣም ተበሳጨና እገልሃለሁ፣ የአባዬ ቀድሞ ሚስት የት እንዳለችው በትክክል እንድትነግረኝ እፈልጋለሁ ሲል ይዝትበት ጀመረ። የፈለከውን አድርገው እንጂ እሱ መቼም ቢሆን አልነግርህም ስል ይነግረዋል። እንግዲህ ወደድክም ጠላም ትነግረኛለህ በማለት ይዝትበታል። ወደ ተመልካዮቼ